ባዶ ሲመራ የነበረው ቼልሲ ሁለት እኩል ወጥ ያራዳ ልጆች በሚገርም ሁኔታ ማለት ነው። ኮል ፓልመር ባለቀ ሰዓት ያባከነው ኳስ ደግሞ ኮል ፓልመር ፍጹም የማይጠበቅ ኳስ ነበረ ማለት ይቻላል። በቃ እንዴት በረኛው የለም ኳሱና እሱ ተገናኙ፣ ነገር ግን አለፈው ማለት ነው። በእርግጥ ኳሱ ኃይል ነበረው፣ ግን እንደ ፓልመር ደግሞ ጎሉ መቆጠር ነበረበት ማለት ነው ያራዳ ልጆች። ለማንኛውም ቼልሲ በሜዳውና በሰዓቱ አልቻለም ያራዳ ልጅ። ሜዳውን ይሁን ስትል በሰዓቱ ደግሞ ገብቷል። በዛሬው ጨዋታ ነው ማለት እስካሁን አሪፍ ነው ያለው፣ ግን በዛሬው ጨዋታ በሜዳውም እኩለ ሌሊት ላይ ነው ያራዳ ልጅ። ይሄ ሰዓቱ ነው ገባ። በኳስ ካልሆነል የሚሆን ነገር ነው፣ ነገር ግን አልሆነለትም። ቼልሲ ከሁለት ለባዶ ሁለት እኩል መውጣት ይችላል። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቶፕ ፎሩን በደንብ ማጠናከር የሚችልበትን እድል ነው ያባከነው ማለት ነው ያራዳ ልጆች። የእናንተንም ሀሳብ ኮሜንት ላይ በደንብ ኮፒ ሊንክ ይደረግ። የፕላስ ምልክቱ የእናንተ ነች። ፓልመር ምንድነው የሳተው? ኮል ፓልመር ላስት ሚኒት ላይ ሃንግማን ለማንኛውም ከሁለት ለባዶ እየመራች 2-2 በሜዳዋ ማለት ነው። ኦ ማይ ጋድ ጭራሽ ያልጠበቅኩት ሊድስ ለትልቅ ቲም አይተኛም። ባይዘ ሊድስ ለትልቅ ቲም ጭራሽ ነው ማይተኛው እና ያሳዝናል። አሪፍ ነበር ጌሙ፣ በጣም አሪፍ ነበረ። የሆነ እየተቆጣጠሩት ነበር በደንብ በቃ ደስ የሚል ጌም ነበር። ግን ድንገት በቃ ተገለባበጠበት። ፓልመር እንደተለመደችው ፔናልቲ ያገባች፣ ኦፕን ፕሌይ ግን ማግባት አልቻለችም። እኔ አንድ የሚገርመኝ ነበር ሁሌ ቼልሲ ጌም ሳይ ፔናልቲ አይጥፍም። የፓልመር ጎል ካያችሁ ማለት ነው ከ10 5ቱ ፔናልቲ ነው። የምር ብቻ ግራ ነው የሚገባ። እንደ ማድሪድ ሁሉ በዚህ በፕሪሚየር ሊግ ላይ በጣም ብዙ ፔናልቲ የሚያገኝ ክለብ ቼልሲ ይመስለኛል። ለማንኛውም አጫውተዋል በሜዳቸው እና ያው ጀስት ቼልሲ ያው አሪፍም የሆነ ማትይዞ አይነት ክለብ ግራ ነው የሚገባኝ እና እናያለን እስቲ። ለማንኛውም የዩናይትድ ጌም አሁን 60 ደቂቃ ላይ ደርሰው 1-0 የተመሩ ነው። ሰውየው ጸጉሩን ላይ ቆረጥ ነው ወይ እሱን እናያለን። And just look at these Leeds players, they're just coming off the pitch here at Stamford Bridge after lapping up all of the applause from those fans who have been in such good voice here tonight at Stamford Bridge. እሺ አሁን ፈርስት ሃፍ የሰራሁትን ቪዲዮ ምን አባታችሁ ነው ማድረግ? እሱን ተውት። እንዴት አባታችሁ 2-2 እየመራችሁ ሽንፈት እኮ እኔ ብናሸንፍ አያረካም የጨዋታ እንዴ ፔናልቲ ጊፍት አግኝተን 2-2 እየመራ ከኋላ መጥቶ ሊድስ ደደቦች እኔ ምን ልበስማ ማትረቡ ምን ይሻውን እንዴት 2-2 እየመራ አሁን ቅሌት እኮ ቅሌት አፈር ያስበላችሁ ሌላ ምን ያፈር እኔ ተቃጠልኩ። እኛ ስንቴ ነው ከስተታችን መቼ ነው የምንማረው? ምን አይነት መግማማት ነው? ምን ተፈጥሮ ነው? ከአንድም 2-2 እየመራን ምን አይነት መጃጃል? ካሴዶ ምን አይነት አግሬሲቭነት ነው? ከዛ እነዛ አቼምፖንግ ግዛ ሲጃጃል እዛ ሳንቼዝ ዲክስክስ ያለ ጎል ዳኛው አይፈርድ በእጁ ይዞ እየገባ እያየው ፓልመር መጨረስ የሚችለውን ስንት ሪዲክለስ የሆነ የእንደጻን ልጅ አስተላለፍ ምናምን ያልፋል። በዛ ላይ ባዶ ኳስ እየሳተ ጎል ማግባቱን ተውት። ከዚህ በላይ ስንት ጎል አግብተን ጨርሰን መውጣት የነበረብንን ጨዋታ በራሳችን ስህተት በራሳችን ድድብና ነጥብ ጣልን። በራሳችን ድድብና እኔ አረርኩ። ኧረ በኢየሱስ ቼልሲ 2 ነጥብ ለመጣል ተገዷል። አሳልፎ ሰጠ ነው የሚባለው። ሌላ ምንም ማለት የሚቻል አይመስለኝም። ሊድስ ዩናይትድ ባክ ቱ ባክ ቼልሲ ላይም ሊቨርፑል ላይም ነጥብ መሰብሰብ እንደቻለ ተመልክተናል። እንግዲህ ይህንን ጨዋታ ቼልሲዎች 2-0 ሲመሩ ከቆዩ በኋላ ነው ሊድስ ዩናይትዶች ከቼልሲ ተከላካዮች ስህተት ያገኟቸውን ተጠቅመው እንግዲህ 2 ጎሎችን አከታትለው አስቆጥረው ነጥብ ተጋርተው የወጡት ማለት ነው። በ26ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር የሊያም ሮሰኒየሩ ቼልሲ የዳንኤል ፋርኩ ሊድስ ዩናይትድ በስታንፎርድ ብሪጅ አስተናግዶ ነበር። በዚህ ጨዋታ ላይ በጃኦ ፔድሮ 24ኛው ደቂቃ ላይ በተቆጠረች ጎል እንዲሁም ደግሞ 58ኛው ደቂቃ ላይ ፓልመር በፔናልቲ ባስቆጠራት ጎል አማካኝነት ቼልሲ 2-0 ሲመራ ነበር። ጥሩ የጨዋታ እንቅስቃሴም ሲያደርጉ ነበር። ነገር ግን ሊድስ ዩናይትዶች እንግዲህ በሜቻ 67ኛው ደቂቃ ላይ ከፔናልቲ በተገኘች ኳስ አቻ ማድረግ ችሎ ነበረ። ከቼልሲ ተከላካዮች ስህተት የተገኘች ኳስ ማለት ነው። ካያሴዶ ነበር ጥፋት ሰርቶ ፔናልቲ የተገኘው ማለት ነው። ከዛ በኋላ ኦካፈሩም ሌላ ስህተት አግኝቶ 73ኛው ደቂቃ ላይ ተጨማሪ ጎል አግኝቶ ሊድስ ዩናይትዶች ይህንን ጨዋታ 2-2 መለየት ችለዋል ማለት ነው። ደካማ ጌም ማኔጅመንት ነበር የተመለከት ነው ማለት ይቻላል። በመጨረሻ ደቂቃ ቼልሲዎች ጥሩ አጋጣሚ ለመፍጠር ሞክረው ነበር። በተለይ ደግሞ ኮል ፓልመር ያመለጠው ኳስ በጣም አስቆጪ ነበረች ማለት ይቻላል። የጌሙን እውነት ልትቀይር የምትችል አይነት ሞመንት ነበር።
ነበረች። በዚህ ጨዋታ ላይ ግን አንድ ጎል እንዲሁም ደግሞ አንድ አሲስት በስሙ ማስመዝገብ ችሎ ነበረ። ጃኦ ፔድሮም ጎል እንዲሁም ደግሞ ፔናልቲ ማሰጠት ችሎ ነበረ። ጥሩ ሞመንት ላይ የነበሩትን ጌም ነው እንግዲህ አሳልፈው ለሊድስ ዩናይትድ የሰጡት ማለት ይቻላል። ዳንኤል ፋርኩ ሊድስ ዩናይትድ ግን ከወራጅ ቀጠናው እየራቀ ይገኛል። በ30 ነጥብ 15ኛ ደረጃ ላይ ተቀምጧል። የሊያም ሮሰኔሮ ቼልሲ በዚህ ሰዓት በ44 ነጥብ 4ኛ ደረጃ ላይ ተቀምጧል ከማንቸስተር ዩናይትድ ጋር እኩል ሆኖ በጎል ክፍያ በመብለጥ ማለት ነው። ማንቸስተር ዩናይትድ አሁን በዌስትሃም 1-0 እየተመራ ይገኛል። አቻ እንኳን ማድረግ የሚችል ከሆነ 4ኛ ደረጃን መረከብ የሚችል ነው ማለት ነው። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አካፍሉኝ። የፕላስ ምልክቱን መጫን እንዳትረሱ። አንዴ ሁላችንም የቼልሲ ደጋፊዎች ተነስተን ለካይሴዶ ማጨብጨብ አለብን። በጣም ይችላል ካይሴዶ። በፈጣሪ ምን አይነት ከብት ነው! በእግዚአብሔር እኔ እግዚአብሔርን እንደዚህ የሚያስጠላ ሰው አይቻልም። እግዚአብሔርን ነው የምላችሁ። በስማ አውት ኦፍ ኖዌር ፔናልቲ ሰጣቸው። እኔ ደግሞ የተናደድኩት በምን እንደሆነ ታውቃላችሁ? እየታወቀኝ ነበር። በቃ 2-1 ሲሆን አቼምፖንግ መውጣት እንደነበረበት። ምክንያቱም ማለት ነው ፕሬሸር መቋቋም አይችልም። ስንት ጨዋታ ነው ያልተጫወተው? ዛሬ አምጥተው ፕሬሸር ሊቋቋምልህ አይችልም። በጣም እኔ እንጃ። እኔ በስማ እንዴት እንደሚያስጠሉ ማለት ነው። በሙሉ በግ ናቸው እንዳለ፣ የሴጣን ልጆች ናቸው እንዳለ ሴጣኖች። እግዚአብሔር ምስክሬን፣ እኔ በህይወቴ ማለት ነው እንደዚህ የሚያስጠላ ደደብ ተጫዋቾች የሞላበት ቲም አይቻላል። እንዳለ ደደቦች ሲያስጠሉ፣ በእግዚአብሔር አውልቁት። ማሊያው ለእናንተ አይመጥንም። ይሄ ማሊያ ስታስጠሉ ሁላችሁ እግዚአብሔርን። እንዴ ኬት እንዳመጡብን እነዚህን የማይረቡ ረበስማ። ፎፋና ካለ በቃ 2-1 ስንሆን በቃ ፎፋና እኮ ነው መጫወት ያለበት። እኔ አቼምፖንግ መቋቋም አይችልም ያንን በቃ ዳኛው ኬት እንዳመጡብን። እኔ እንደዚህ ሁል ጊዜ የእንግሊዝ ዳኞች ማለት ነው ሁሌ ማለት ነው ቼልሲን ሲሆን ለመበደል ነው የሚሯሯጡት ሁሉም። አንድ በቃ ጃኦ ፔድሮ እና ፓልመር በቃ የነበሩት ሜዳ ውስጥ ኤንዞ ትንሽ ይሞክራል። አንድሬ ሳንቶስ ምርጥ ነበር ፈርስታ። ሰከንድ ሃፍ ላይ አውት ኦፍ ኖዌር ምን ማለት ነው? ባትነቀው እኮ ከፊቱ እኮ ቻሉ ባለ እንዴ በቃ ይኸውላችሁ በቢጫ ካርድ ስለሰከረ ማለት ነው ጭንቅላቱ ስለታመመ በቢጫ ካርድ ካይሴዶ የሚጫወተው ጨዋታ በሙሉ የፍርሃት ጨዋታ ነው የሚጫወተው። የሚሰጠው ፓስ በሙሉ የተበላሸ ስህተት የሞላበት። ይህ ኬት እንዲህ ምን አይነት ረበየ። ኳስ ላይ እድል እንደሚያስፈልግ ትልቅ ማሳያ ጨዋታ የዛሬው ጨዋታ ነው። በቃ ከምንም ተነስተው ከሁለት ሙከራ 2 አግብተው ቀጡን አደ ወጉን ነው የሚባሉ። እረ በፈጣሪ ገደል ነው ያለውን ጨዋታ ቅስማችንን ይስበሩን። 2-2 2 እኩል እግዚአብሔርን በቃ እድል እንደሌለ የምታውቁት ማለት በዚህ ጨዋታ ላይ ፓልመር ባለቀ ሰዓት 95ኛው ደቂቃ ላይ ባዶ ኳስ በረኛ የለ ምን የለ ታፒን ማለት ነው እንዲህ ዳበስ የሚደረግ ኳስ ሳተ። በቃ እድለ ቢስ እንደሆነ የምታውቁት በዚህ ነው። በቃ እነሱ አቻ ነጥብ አገኙ የተባሉ ጨዋታ ማለት ነው። እረ በመድኃኒዓለም እኔ አረ ጀምስ ቶሎ ተመለስልኝ እባክን። እኔ ጉስቶ የሚባል ሰውዬ በቃኝ ነው የምላችሁ። ከጉስቶ ማለት ነው ጀምስ ባንካሰው ይሻለኛል በእውነት። ጀምስ ባንካሰው እንዲህ እኔ ምን እንደምላችሁ አላቅም። ጉስቶ በቃኝ። ጭራሽ አቼምፖንግ ዛሬ ተሳሳተ። እስከ ዛሬ ድረስ ሲያስደስተን የነበረ ይሄ ህፃን ልጅ እንዲህ ምንድነው የሰሩት? ሁለተኛው ጎሌ ይጃጃላሉ። ከሱም ብሶ ሳንቼዝ ደግሞ ያብዳል። እረ በፈጣሪ አውጣ ምናምን በቃ መቆጣት እኮ ነው። የዛሬው የፕሮፌሰር ቀመር ምንም አልሰራም። ቀጣይ ግን መስተካከል አለበት። በቃ ምንም ማዳመጥ የለብንም። የፈርስት ሃፍ አሰላለፍ ላይ ጀምስን ብቻ ጣል ማድረግ እንደገና ፎፋና ሁለቱ ብቻ። ሌላው ተመችቶኛል። ሳንቶስ ፈርስት ሃፍ አሪፍ ነበር። ሰከንድ ሃፍ ግን ጠፋ። በቃ ለማንኛውም ግን ይሁን እስኪ። አረ ወይኔ በኢየሱስ ስም ምንድን ነው ፓልመር ወንድሜ? ፓልመርዬ ምን ሆነ ነው? ሜዳ ውስጥ ምንድን ነበር ስትሰራ የነበረው? መጨረሻ ደቂቃ የሳተው ኳስ አይደለም፣ ከዛ በፊት የሳተችው ኳሶች። አቻፖንግ ሁለተኛ ሜዳ ውስጥ እንዳገባ ሁለተኛ። አንተ ህፃን ካይሴዶ ምን ሆነ ነው? የሌለብህን በሌሊት 7 ሰዓት አጨለሉኝ በኢየሱስ ስም። ሲቀጥል አሰልጣኙ መጣሁልህ አንተ ደነስ። ምን 2-2 እየመራህ አቻፖንግ እንደዚህ አይነት የህፃን ስህተት እየሰራ ፎፋና ቀይራ አታስገባም እንዴ? 2-2 ከሆኑም በኋላ ምን አባል ሰራ ነው የምቀይረው? እኔ እግዚአብሔርን እንደ ዛሬ ቅጥል ብዬ አላቅም። አሸነፍኩት ካልኩት ጨዋታ እንቅልፍ እየመጣ የነበረ ጨዋታ አሸነፍኩ ብዬ እነዚህ አይጫወቱም ወይ ብዬ እንቅልፍ የመጣብኝ 2 ቅርቅር አከታትለው በእኛ ንፍዝዝ ብለን ማለት ነው። ሀቶ ቆይ ምን ሰዓት ነው የገባው? እኔ የሆነ ሰዓት ነው እንደገባው ሁላ ያየሁት ኳስ ይዞ እንጂ ምን አይነት ቅያሪ ነው? ኩኩሪላ ምን አረገ ዛሬ? ከማንም በላይ አቃጠለኝ አጅሬው
አጅሬው የሌለበትን ነገር እኔ ኬት እንዳመጣው እንደዚህ አይነት አመል አላውቅም። 93 ነው 94 ላይ ያንን ባዶ ጎል እንኳን አግብተህ አትክሰንም ሜዳ ውስጥ ያውሉ ያቃጠልክኝ። አረ ዛሬ ተቃጠልኩ። እግዚአብሔርን ንድድን ያልኩት በኢየሱስ በጣም ነው የተቃጠልኩት። እግዚአብሔር ምን ብዬ እንደምሰራው ሁላ ማለት ነው አላውቅም። እናንተን ለማጽናናት ነው የመጣሁት። በጣም ነው የተናደርኩት። በቃ ፓልመር ከሰራው ስተት ማለት ነው አቼምፖንግ የሚባል ደደብ የሰራው ስተት ነው በጣም ያናደደኝ። እኔ ጄምስን ሁሌም ነው መናፍቀው፣ ግን እንደዛሬ ደግሞ ናፍቆኝ አያውቅም። እንደዚህ አይነት የጅል ስራ ነው የሰራው። በቃ ጀማው እኛ ትርፌ ላይ እየቋጠርን ሃንግማንን አንቀባረሩት። በቃ ይኸውልህ ይህን ሁለታቻ ስታይ ማለት ነው የአቻ ውጤት እንዳይመስል። ይሄ እኮ ሽንፈት እኮ ነው፣ ከሽንፈት በላይ ነው ይሄ። አንተ ወይኔ አንተ ከሁለት ለባዶ እኮ ነው መተው ሁለታቻ ስንቅር ያደረጉለት። ያ ብቻ እንዳይመስል ኮል ፓልመር ማለት ነው ባለፈው ሳምንት ሃትሪክ ሰርቶ ደጋፊውን አስደስቶ አስጨፍሮ ነበር አይደለ? ዛሬ ማለት ነው ተመልከቱ። እንኳን አይደለ እኔ ራሱ አይታየኝም፣ ማጂክ ነው የሆነብኝ። ምንም ነገር እኮ የለም እኮ በቃ ደገፍ እኮ ቢያረጋት እኮ ጎልነሽ በቃ ደገፈ ቢያረጋት 95ኛው ደቂቃ አካባቢ ላይ ነው ይሄን እንኳን ሲሳተው። ለማንኛውም ዘንድሮ ቶፕ ፎሩ ግልጽ መንገድ ነው። እኔ የምፈራው ዛሬ ከተርፌ ጋር የሚጮተው ዌስት ሃም መጥቶ ቶፕ ፎር ላይ እንዳይጨርስ ነው። ለቶፕ ፎር መጥጮቱ ቡድኖች እንግዲህ ተፋይቱ። እኔ ነው ዘንድሮ ማን እንደሚከተለኝ ፈጣሪ ነው የሚያውቀው። ሲቲ እንደሆነ አይከተለኝም ነገር በፍጹም ጀማ ሃንግማን በ6 ደቂቃ አይሊድስ ጌታሽ ሪቬንጅ ምናምን ስትይውለሽ ነበረ። ምረሳክሳም ሊድስ ጌታችሁ ነው። የሊቨርፑልና የቼላው ጌታ ሊድስ ነው። ኮል ፓልመር አረ በጣም ቀልደኛ የሆነ ሰው ነው ማለት ነው። ኮል ፓልመር በጣም ነው የሚችለው ፔናልቲ ማለት ነው። ማን ከፔናልቲ ውጪ ጀለስ አላገባም ብላሽ በፔናልቲ ጎል አስቆጠረ። ግን ይህንን ኳስ ሳተ። ይህንን ንጹህ ኳስ ባዶ ጎል ሳተ። 3ኛ ጎል በሚያስፈልጋቸው ሰዓት ላይ ማለት ነው። ፓልመር ቨርሰስ ሳካ ቀልደኞች። እሺ ሃንግማን ምን ነው ፕሮፌሰሩ ምን ነው 2 ለባዶ እየመራ 2 እኩል ያደረጉበት ሊድሶች ማለት ዘንድሮ ሊድስ 4 ነጥብ ወሰደብሽ። 4 ነጥብ ሊድስ ከባድ ቡድን ነው። እመኝ አሁን ቪዲዮ ሲሰሩ ማለት ሊድስ ከባድ ቡድን እንደሆነ ታምናላችሁ። ከዛ ላኛ 9 ለባዶ ደርሶ መልስ እንደለጠፍ ነው ስታቅ ደግሞ ሌቭልስ። ለዚህ ነው በየጊዜው ምገርፍሽ። እርግጠኛ ነኝ አሁን ኦሬዲ መፎከር ጀምራችሁ አይደል? ከ5 ጌም በኋላ ለምንገናኘው አሁንም እየፎከራችሁ ነው። አሁንም አስቀይምሻለሁ ማንዬ ጃው ፔድሮ ችሏል። በቃ አንድ ያመጣው አንድ ሰውየው ያነቃቃው ሰው ቢኖር ጃው ፔድሮ ነው። እንደውም ፈርስት ሃፍ እያየሁ ነበር ላይቭ የዩናይትድ ጨዋታ ሳልገባ በፊት ማለት ጃው ፔድሮ ሲያገባ ይቻል። ከዛ ፓልመር ፔናልቲ አይሳቱ አለመሳት ራሱ እኮ ብቃት ነው። ፔናልቲ ኤፊሲየንሲ ቡድን ፓልመር ኮልድ የሆነ ፔናልቲ ቴከር ሆነሻል። ግን ፔናልቲ ኦፕን ፕሌይ ውስጥ ምን ነው ኦፕን ፕሌይ የለም እንዴ? ሴት ፒስ ኤፊሲ ሆነሽም ሊድስ 4 ነጥብ አታስቢ። አቻ ለቶፕ 4 በቂ ነው። አቻ መውጣት ያቃታቸዋል በሜዳቸው ማለት ተረዳሽኝ አይደል? ስለዛ ኖርም ጌም ዩናይትድ የሚለጠፍልሻል። 1 ነጥብሽን ፒክ አፕ ታደርጊያለሽ። ትፍታ ነው። ቶፕ 4 ጨርሻለሽ። ዛሬ ቶፕ 4 ጨርሻለሽ። አታስቢ። አቤት ፓልመር በኢየሱስ ስም አንተ ለመሳት የሚከብድ ኳስ እኮ ነው የሳትከው። ለመሳት የሚከብድ እንኳን ማግባት ለመሳት በጣም የሚከብድ እንደዚህ አይነት ኳስ በጣም ከባድ ነው ለመሳት ራሱ ገብቷል። አንተ ኦፕን እኮ ነው በቃ አልቋል። ይኸው በደንብ በቃ አልቋል እኮ ነው የሌለ ነገር በጣም ነው የገረመኝ። ደጋግሜ ያየሁት እንዴ ለመሳት የሚከብድ ኳስ ነው። 3-2 ማድረግ የሚችል ሲጀምር ካምባክ 6 ደቂቃ ነው የፈጀበት እናንተን ካምባክ ለማድረግ ቼልሲ ማለት ነው። በስማ የሊቨርፑልን ቋጠሮ ይመስለኛል እንደዚህ አይነት ነገር እንዲፈጠር ያደረገው። ፓልመር ግን ከፔናልቲ ውጭ አላገባም ነው እያለ ያለው። ቶፕ 4 ምትገባ አይመስለኝም ቼልሲ በዚህ ሁኔታ 6 ደቂቃ እናንተን አቻ ለማድረግ ደግሞ ባለፈውም እንደዚሁ። ሃንግማን በሜዳሽ ሊድስ ካምባክ ሰራብሽ። ማን ሲቲ ላይ የሆነ ጊዜ ሰርቶ እንደነበረው ማለት ነው። ከ2-0 አይደለኛ ላይም 2 ያደረገው የሆነ ጊዜ ግን ለውጡ የቱ ጋር ነው መሰላችሁ? ለውጡ እኛ አሸንፈናል 3-2 በላስት ሚኒት ሂሮአችን በፎደን ማለት ነው። ሰሞኑን ኦቨርሬትድ ነው እየተባለ ባለው። አረ ተውኝ። ፓልመር ምን አይነት ኳስ ነው የሳትከው? ምን አይነት ባዶ ጎል ነው የሳትከው? በኢየሱስ ስም የቼልሲ ደጋፊ በሆነ አብጃለሁ ነው ዛሬ። በተለይ ታይትል ሬስ ውስጥ ሆነን እኔ ማን ሲቲ እንደዚህ አይነት ባዶ ኳስቶ 2 ብንወጣ ወይኔ ጨልያለሁ ነው የምላችሁ። ማንቼም እንግዲህ እዚህ ጋር እየተመራሽ ነው። የቶፕ 4 ውድድር በቃ ሊቨርፑልን ልጠብቁት ያሰባችሁ ነው የሚመስል። ሊቨርፑል ኧረ ናና ለሽባ ክብር አላችሁ መሰል ናና ድረስብን ምናምን አይነት
አይ ሄርከት ወፍ ጸጉር መቆረጥ በቃ እኔ ሲጀመር ፕሪዲክሽን ላይም ተናግሬያለሁ። ይሄ የዌስትሃሙ ጨዋታ በጭራሽ ያስፈራል፣ በጣም ያስፈራል። ላለመውረድ እየታገሉ ነው ያሉት። እንግዲህ ካምባክ ከሰራ ከ75 በኋላ እናጨበጨዋለን መተን ወይኔ ፓልመር ከዚህ ጋር ትዝታለህ። ኒኮላስ ፓልመር፣ ብራያን ጃክሰን፣ አንተማ ልጅ እንዴት እንደምትወልድ እኔ እንጃ። ከዚህ ጋር ፓልመር አንተ ለባዶ እየመራን ሁለታቸው በጣም ቢባል ማን ያምናል? ያ ጫበሬ ምን የተለያ ሰርቶባቸዋል። ጭራሽ የተመሩ ነው።